ሰላም ውድ ተመልካቾቼ እንዴት ናችሁ? እኔ ሰላም ነኝ፣ ፈጣሪ ይመስገን። ዛሬም እንደተለመደው በተለየ ሀሳብ ተገናኝተናል። የዛሬው ቪዲዮ ዋናው አንኳር ሀሳብ ስለ ብቸኝነትና ለብቻ መሆንን እንማራለን። ለነሱ ያላቸውንም ልዩነት በሰፊው እናያለን። ደግሞም ለብቻ መሆንን የሚያበረታቱ ሀሳቦችን መጨረሻ ላይ የማነሳ ይሆናል። ለዚህ ቻናል አዲስ የሆናችሁ በታች በኩል ያለችውን ሰብስክራይብ የሚለውን በተን በመጫን የዚህ ቻናል ቤተሰብ ይሁኑ። ሰብስክራይብ ስታደርጉም የደውል ምልክቷን ማብራታችሁንም እንዳትረሱ። ምክንያቱም አዳዲስ ቪዲዮ ሲጭን የማሳወቂያ ምልክት እንዲደርሳችሁ፣ ሀሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ በአክብሮት እጠይቃችኋለሁ። ላይክ በማድረግ ወደ ቪዲዮ እንሄድ። በመጀመሪያ ለብቻ በመሆንና በብቸኝነት መካከል ያለውን ልዩነቱን እንወቅ። ለብቻ መሆን ማለት ምን ማለት ነው? ለብቻ መሆን ማለት አንድ ተግባርና ልምምድ ነው። በራስ ፍቃድና ሆን ተብሎ ከሰዎች ገለል ያለ ቦታና ጊዜ መርጦ ከራስ ጋር ማሳለፍ ማለት ነው። ለብቻ ለመሆን የግድ በአካልም ሆነ በማህበራዊ ሚዲያ ከሰዎች ለየት ማለትን ይጠይቃል። ብቸኛ መሆን ማለት ተግባር ሳይሆን ስሜት ነው። ይህ ስሜት የሚመጣው በእኛ ፍቃድ ሳይሆን በውስጣችን ካለው የምልከታና የስነ ልቦና ቀውስ ነው። ብቸኝነት ስሜት እንዲሰማን የግድ ከሰው በመለየት ብቻችን መሆን የለብንም። በሰዎች መካከል እየኖርን እንኳን ይህ ስሜት ሊያጠቃን ይችላል። ከዕለት ተዕለት ከሰዎች ጋር የምታሳልፉ ከሆነና አንድም ቀን ለብቻችሁ የምታሳልፉበት ጊዜ ከሌላችሁ፣ ሁል ጊዜ ከሰው ጋር ካልሆናችሁ የሚጨንቃችሁ ከሆነ፣ በአካል ከሰዎች ጋር ካልሆናችሁ የግድ ሶሻል ሚዲያ ላይ የምታሳልፉ ከሆነ፣ ብቻችሁን ስትሆኑ የብቸኝነት ስሜት የሚያጠቃችሁ ከሆነ፣ አሁን የተጠቀሱትና መሰል ስሜቶች እንዳለባችሁ የምታስቡ ከሆነ ብቻችሁን የመሆን ልምምድ እንደሌላችሁና ለብቸኝነት ስሜት ተጋላጭ እንደሆናችሁ አሳባቂ ሁኔታ ነው። ለብቻችሁ ከራሳችሁ ጋር ጊዜን ማሳለፍ ለብዙ ነገር ይጠቅማችኋል። ከሰዎች አመለካከት አጉል ተጽዕኖ ነፃ በሆነ መልኩ ውስጥ ህሊናችሁን እንድታዳምጡ፣ ተረጋግቶ ስለ ወደፊት ለማቀድ፣ ከሰዎች ጋር ያላችሁን ግንኙነት ለማመዛዘን፣ ምቾት የማይሰጡ ስሜቶች የፈጠሩባቸውን ሁኔታዎች ለይቶ በማወቅ ለማስተካከል እና ለመሳሰሉ ስኬታማ ልምምዶች ይጠቅማቸዋል። ለመጨረሻ ጊዜ ለብቻችሁ ያሳልፋችሁት መቼ ነው? በየስንት ጊዜው ለብቻችሁ የመሆን ልምምድ አላችሁ? ይህንን ልምምድ ዛሬውኑ ለመጀመር ብትወስኑ ምን ይመስላችኋል? እስከዚህ ድረስ ስላዳመጣችሁን ከልብ አድርጌ አመሰግናለሁ። እዚህ ጋር ስለ በሳል መሆን የሰራሁት ቪዲዮ አለ፣ እዛ እንገናኝ።